ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽምዑ ወልተሁ ነሲኦ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባህሪው ሞት በመንግስቱ ሽረት በግዛቱ ህልፈት የሌለበት ቅዱስና ሕያው የሆነ ልዑለ ባህሪ ቅዱሰ ባህሪ አምላካችን ልዑል እግዚአብሔር በአባትነቱ በቸርነቱ ጠብቆ ለዘመነ ስብከት ከጌታችን ኢየሱስ ክርስቶስ 9 ንዑሳን በዓላት አንዱ ተብሎ ለሚጠራው ለስብከት ወይም ዘመነ ስብከት ያደረሰን ስሙ ይክበር ይመስገን። ነቢያት ሰበክዎ ሰማዕተ ኮንዎ ፈኑ እዴከ ለወላዲ ይብልዎ። በደመ ክርስቶስ የተቀደሳችሁ በሩቅም በቅርብም ያላችሁ በሩቅ አገርም በውስጥም ያላችሁ ይሄ ቃል ይሄ ድምፅ የሚሰማችሁ የእግዚአብሔር ልጆች ምእመናን ምእመናት ሰላም እግዚአብሔር ከሁላችሁ ጋር ይሁን። በያላችሁበት ልዑል እግዚአብሔር ከክፉ ነገር ይጠብቃችሁ፣ በሰላምና በጤና ሱባኤያችንን አስፈጽሞ ለልደቱ ለጥምቀቱ ያድርሰን ያድርሳችሁ። ነቢያት ሰበክዎ ሰማዕተ ኮንዎ ፈኑ እዴከ ለወላዲ ይብልዎ። ነቢያት ይወርዳል ይወለዳል ዓለምን ያድናል ብለው ሰበኩ፣ ምስክርም ሆኑት። አብንም ክንድህን ወልድን ልጅህን ላክልን አሉት። ነቢያት ሰበኩት፣ ምስክርም ሆኑት። የእግዚአብሔር ልጆች ይሄ ሳምንት ዘመነ ስብከት ተብሎ ይጠራል። ዘመነ ስብከት ከጌታችን ከአምላካችን ከፈጣሪያችን ከኢየሱስ ክርስቶስ ከ9 ንዑሳን በዓላት አንዱ ነው። እንግዲህ ነቢያት የጾሙት ጾም፣ የጸለዩት ጸሎት፣ የሰበኩት ስብከት ሁሉ ተጠቅሎ የሚታሰብበት ነው። ነቢያት በመጾማቸው በመጸለያቸው ትንቢት በመታገናቸው አምላካችን ከሰማይ ሰማያት ወርዷል፣ ከድንግል ማርያም ተወልዷል። መርገመ ሥጋ መርገመ ነፍስ ጠፍቶ ድህነተ ሥጋ ድህነተ ነፍስ የተገኘበት ስለሆነ ነው። የእግዚአብሔር ልጆች አዳም በዕፀ በለስ ምክንያት ልጅነትን ካጣ ከገነት ከወጣ ጸጋው ከተገፈፈ በኋላ ወአልቦቱ ካለ ህሊና ዘእንበለ ብካይ ላዕለ ኃጢአቱ እግዚአብሔርን ያህል ጌታ ገነትን የምታህል ቦታ በኃጢአቴ ምክንያት አጣሁ እያለ ሲያዝን ሲያለቅስ እንባውን ሲያፈስ ንስሐ ሲገባ ሱባኤ እየገባ እንባውን ሲያፈስ ሐዘኑን አይቶ ጸሎቱን ሰምቶ በሐሙስ ዕለት ወበመንፈቃ ለዕለት እተወለድ መወለተ ወለትከ ወድህክ ውስተ መርህብከ ወትቤዘወከ በመስቀሌ ወበሞቴ 5500 ዘመን ሲፈጸም ከሰማይ ሰማያት እወርድልሃለሁ፣ ከድንግል ማርያም እወለድልሃለሁ፣ ሰውኛውን በምድር ላይ ኖሬ በመስቀል ተሰቅዬ ስጋዬን ቆርሼ ደሜን አፍስሼ በሞቴ አድንሃለሁ ብሎ እግዚአብሔር አምላክ ቃል ኪዳን ገባለት። ክብርና ምስጋና ለአምላካችን ይሁን። በመጽሐፈ ቀለሚንጦስ በቤተ ክርስቲያናችን የሥርዓት መጽሐፍ ላይ ተጽፎ እንደሚገኘው 5500 ዘመን ሲፈጸም ከሰማይ እወርድልሃለሁ፣ ከድንግል ማርያም እወለድልሃለሁ፣ ሰውኛውን ኖሬ በመስቀል ተሰቅዬ ስጋዬን ቆርሼ ደሜን አፍስሼ ከሲኦል መከራ አድንሃለሁ ብሎ እግዚአብሔር ቃል ገባለት። ከእርሱ በኋላ የተነሱ ነቢያት በግዝረታቸው በመስዋዕታቸው መዳን የማይቻላቸው ቢሆን ለአዳም በሰጠው ተስፋ ከሰማያት ወርዶ ከድንግል ማርያም ተወልዶ በሕማሙ በሞቱ ያድነን ብለው በየዘመናቸው ግብር ገብተው ቀኖና ይዘው አንሰ ኃይለከ ፈኑ እዴከ እያሉ ወደ አምላካቸው ጮኸዋል። ጩኸታቸውንም ሰምቶ ጌታም የተናገረውን የማያስቀር ነውና ለአዳም በገባው ቃል ኪዳን መሰረት 5500 ዘመን ሲፈጸም ከሰማይ ወረደ፣ ከድንግል ማርያም ተወለደ፣ ሰውኛውን ኖረ። 33 ዓመት በዚች ምድር ላይ ተመላለሰ። ምድራችንን በኪደተ እግሩ ቀደሰ። በዕለተ ዓርብ በመልዕልተ መስቀል ላይ ተሰቀለ። በከበረ ደሙ ፈሳሽነት በዓለመ ሥጋ በዓለ ነፍስ ያሉትን ሁሉ ከመከራ ወጣ። ክብርና ምስጋና ለአምላካችን ይሁን።
በመሆኑም ነቢያት ስለ ጌታ ሰው መሆንና ስለ ሰው መዳን የጾሙትን የጸለዩትን ለማዘከር የምንጾመው ጾም ነው። ይህችኛዋ ሳምንት ለየት ባለች ሁኔታ የነቢያት ስብከት የሚታሰብበት ነው። ነቢያት ሁሉም ተናግረዋል። በየዘመናቸው እየተነሱ የአምላክን ሰው መሆን ተናግረዋል። በጨለመው ዓለም ከሰማየ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል እያሉ ጩኸታቸውን አሰምተዋል። ቀድመው ነቢያት ተናግረዋል። በነቢያት ላይ የተናገረው የማያስቀር አምላካችን ደግሞ ሰው ሆኖ በምድር ላይ ተመላልሶ ዓለምን አድኗል። ለዚህ ነው ቅዱስ አባታችን ያሬድ ኢትዮጵያዊው ጻድቅ፣ ኢትዮጵያዊው ሊቅ፣ ኢትዮጵያዊ ቅዱስ ያሬድ ነቢያት ሰበክዎ ሰማዕተ ኮንዎ ፈኑ እዴከ ለወላዲ ይብልዎ ነቢያት ይወርዳል ይወለዳል ብለው ሰበኩት፣ ምስክርም ሆኑት። አብንም ክንድህን ወልድን ልጅህን ላክልን አሉት። ነቢያት ሰበኩት፣ ምስክርም ሆኑት። ለዚህ ነው የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ አምላካችን ፈጣሪያችን ኢየሱስ ክርስቶስ 9 አበይት በዓላት 9 ንዑሳን በዓላት አሉት። 9ኙ አበይት በዓላት ብዙ ጊዜ ስንማራቸው የኖርነው የምታውቋቸው የምናውቃቸው ናቸው። የመጀመሪያው ትስብእቱ ወይም ጽንሰቱ ነው። ቀጥሎ ያለው በዓለ ልደቱ ነው። ቀጥሎ ጥምቀቱ ነው። አራተኛ ዑደተ ሆሳዕና ነው። አምስተኛ ስቅለቱ ነው። ስድስተኛ ትንሣኤው ነው። ሰባተኛ ዕርገቱ ነው። ስምንተኛ በዓለ ጰራቅሊጦስ ነው። ዘጠነኛ በዓለ ደብረ ታቦር ነው። በማቴዎስ ወንጌል 17 ላይ ተጽፎ የምናገኘው። እነዚህን ሁሉ ለመዘርዘር ጊዜው ስለማይበቃን ወደ ንዑሳን በዓላት እንሄድ። ዛሬ ከ9ኙ ንዑሳን በዓላት አንዱ ከታኅሳስ 7 እስከ 13 ዘመነ ስብከት ተብሎ የሚጠራው የጌታችን የኢየሱስ ክርስቶስ ከትንንሾቹ በዓላት አንዱ የሆነው ስብከት ተብሎ ይጠራል። ነቢያት ሰበክዎ ሰማዕተ ኮንዎ ፈኑ እዴከ ለወላዲ ይብልዎ ነቢያት ይወርዳል ይወለዳል ብለው መሰከሩ፣ ሰበኩ፣ አስተማሩ። አብንም ክንድህን ወልድን ልጅህን ላክልን አሉት። ነቢያት ሰበኩት፣ ምስክርም ሆኑት። አያችሁ፣ ስብከት ማለት ትምህርት ማለት ነው። በቀጥታ ሲተረጎም ስብከት ማለት ትምህርት ማለት ነው። ስለዚህ ከጌታችን ንዑሳን በዓላት አንዱ ስብከት ተብሎ ይጠራል። ሁለተኛው ብርሃን ተብሎ ይጠራል። አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ ያለው ራሱ አምላካችን ኢየሱስ ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 8 ከቁጥር 12 ላይ ስናነብ የምናገኘው ቃል እኔ የዓለም ብርሃን ነኝ፣ ለእኔ የዓለም ብርሃን ነኝ፣ እኔን የሚከተል ሁሉ የሕይወት ብርሃን ያገኛል፣ በጨለማም አይመላለስም አለ። ብርሃን ኢየሱስ ክርስቶስ ነው። ጨለማ ዲያብሎስ ነው። እውነት ክርስቶስ ነው። ሐሰት ዲያብሎስ ነው። እምነት በክርስቶስ ነው። ክህደት ዲያብሎስ ነው። የእግዚአብሔር ልጆች ብርሃን እኔ የዓለም ብርሃን ነኝ አለ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 12 ጀምረን ስናነብ ሁለተኛው የጌታ ከንዑሳን በዓላት ሁለተኛው በዓለ ልደቱ በዓለ ብርሃን ተብሎ የሚጠራው ነው። ከስብከት ቀጥሎ ብርሃን ይባላል። ከዚያ ሶስተኛው ኖላዊ ይባላል። አነ ውእቱ ኖላዊ ኄር ዘበአማን፣ መልካም እረኛ እኔ ነኝ። መልካም እረኛ ሕይወቱን ስለ በጎቹ አሳልፎ ይሰጣል። በጎቹ የራሱ ያልሆኑ ቅጥረኛ ምንደኛ የሆነ ግን ተኩላ ሲመጣ በጎቹን ትቶ ይሸሻል። በጎቹንም ተኩላ ይበላቸዋል። የበጎች እረኛ ስለ እውነት ራሱን አሳልፎ የሰጠ ሥጋዬን ብሉ ደሜን ጠጡ ያለ እረኛው እውነተኛው እረኛችን ኢየሱስ ክርስቶስ ኖላዊ የሚባለው ሶስተኛው የጌታ ከንዑሳን በዓላት አንዱ ሶስተኛው ኖላዊ ኄር ኖላዊ ይባላል። አራተኛው ጌና ተብሎ ታኅሳስ 28 ቀን የምናከብረው ነቢየ እግዚአብሔር ኢሳይያስ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ብሎ በትንቢተ ኢሳይያስ 7:14 ላይ ሁሌ እንደምንሰማው የእግዚአብሔር ልጆች ነቢዩ ኢሳይያስ ይህን ትንቢት የተናገረበት ቀን ታኅሳስ 28 ቀን አራተኛውን በዓል የምናከብርበት ነው። የጌታ ንዑሳን በዓላት አምስተኛው ግዝረት ጥር 6 ቀን የምናከብረው፣ ስድስተኛ የካቲት 8 ቀን ልደተ ስምዖን በዓለ ስምዖን ብለን የምናከብረው፣ ሰባተኛው ቃና ዘገሊላ ጥር 13 ቀን፣ ስምንተኛ ደብረ ዘይት በአብይ ጾም አጋማሽ መሃሉ ላይ
የምናገኘው። 9ኛው በዓለ መስቀል ናቸው። እነዚህ የጌታ 9ኙ ንዑሳን በዓላት ይባላሉ። በአጠቃላይ ትንንሾቹ 9፣ ትልልቆቹ 9 የግዝት በዓላቶች ምንም አይነት የሥጋ ሥራ የማንሰራባቸው ሲደመሩ 18 የጌታ በዓላት ይባላሉ። እየሰማችሁ ነው? ከቃሉ ጋር ናችሁ? የዛሬው እንግዲህ ከታኅሳስ 7 እስከ 13 የነቢያት ስብከት የሚታሰብበት ዘመነ ስብከት ተብሎ የጌታ ትልቅ በዓል ነው። የእግዚአብሔር ልጆች ለዚህ ነው ቅዱስ ያሬድ አባታችን ነቢያት ሰበክዎ ሰማዕተ ኮንዎ፣ ነቢያት ይወርዳል ይወለዳል ብለው ሰበኩ ምስክር ሆኑት፣ አብንም ክንድህን የወልድን ላክልን አሉት እያለ ቅዱስ ያሬድ በዝማሬው የሰራለት ይሄ ሳምንት ነው። ነቢያት ዘሰበኩ ዜናሁ እሙነ ኮነናሁ ወልድ ተፈነወ እምኀበ አቡሁ፣ ነቢያት ይወርዳል ይወለዳል ይመጣል ብለው የሰበኩት ዜና አሁን እውነት ሆነ። ወልድ ከአባቱ ዘንድ ተልኮ ወደኛ መጣ። ክብርና ምስጋና ለአምላካችን ይሁን። ሊፈልገን መጣ፣ ሊሰበስበን መጣ። ከወደቅንበት ሊያነሳን፣ ካደፍንበት ሊያነጻን፣ ብርሃን ሊሆነን፣ ሕይወት ሊሆነን፣ መንገድ ሊሆነን፣ መንገዱን ሊያሳየን መድኃኔ ዓለም ኢየሱስ ክርስቶስ ከሰማየ ሰማያት የሚወረድበትን የምናስብበት ነው። ስብከት ከጌታችን ኢየሱስ ክርስቶስ 9 ንዑሳን በዓላት አንዱን ዛሬ ይዘናል። የእግዚአብሔር ልጆች ነቢያት ሁሉ የተናገሩት ትንቢት የተፈጸመበት ነው። ሕፃን ተወልደ ለነ ወልድ ተውህበ ለነ እነ ነቢየ እግዚአብሔር ኢሳይያስ በኢሳይያስ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅንም ተሰጥቶናል፣ እርሱ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አባት፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሕፃን ተወለደልን፣ ወንድ ልጅንም ተሰጠን፣ አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል እያሉ እነ ኢሳይያስ የተናገሩበት ዘመነ ስብከት እነ ነቢዩ ሚክያስ 5 ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ አንቲኒ ቤተልሔም ምድረ ኤፍራታ፣ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ ካንቺ ንጉሥ ይወጣል እያሉ በትንቢት መነጽር የጌታን ሰው መሆን ይናገሩ የነበሩት የነቢያት ትንቢት ሁሉ የተፈጸመበት እነ ነቢዩ ሕዝቅኤል ርኢኩ ኆኅተ በምስራቅ፣ በድንቅ ቁልፍ የተቆለፈች በር በምስራቅ በኩል አየሁ፣ ከጌታ በቀር የገባባት አልነበረም፣ እሱም ሳይከፍት ገብቶ ሳይከፍት ወጣ እያሉ የድንግል ማርያምን ንጽሕናዋን፣ ቅድስናዋን፣ ድንግልናዋን በድንግልና አምላክ ተጸንሶ በድንግልና እንደምትወልደው እነ ነቢዩ ኢሳይያስ ይናገሩት የነበረው ትንቢቱ ሁሉ ፍጻሜ ያገኘበት ዘመነ ስብከት እነ ዳዊት አባታችን አምላካችን ወደ ከሰማይ ሰማያት እንደሚወርድ ከድንግል ማርያም እንደሚወለድ በምድር ላይ እንደሚመላለስ በብዙ ኅብረ አምሳል እየታያቸው ትንቢት ይናገሩ የነበረው ሁሉ የተፈጸመበት ነው። የእግዚአብሔር ልጆች ምእመናንና ምእመናት ዳዊት አባታችን ሁሉም ይገዛለታል፣ ሰማዩ ምድሩ ባህሩ የብስ ሁሉ ይገዛለታል፣ ሕፃናትም ሳይቀሩ ያመሰግኑታል ብሎ በዚያ በሆሳዕና ሕፃናት ቡሩክ ዘይመጽእ በስመ እግዚአብሔር እያለ እግዚአብሔርን አምላካችንን ሕፃናት እንደሚያመሰግኑት ሕፃናት እንደሚያመሰግኑት በመዝሙር 8 ቁጥር 2 ላይ መስቀል ላይ ሆኖም እንደሚጮህ አይሁዶችም እንደሚያሰቃዩት እጅና እግሩን እንደሚቸነክሩት መዝሙር 21 ከቁጥር 1 ጀምረን ስናነብ እጁን እግሩን ይቸነክሩታል፣ በልብሱም ላይ ዕጣ ይጣጣሉበታል፣ አጥንቱም አይሰበርም እያለ ዳዊት አባታችን የተናገረው ትንቢት ሁሉ ይፈጸም ዘንድ ዘመነ ስብከት የነቢያት ትንቢት ሁሉ የሚፈጸምበት ይወርዳል፣ ይወለዳል፣ መከራ ይቀበላል፣ ይንገላታል ብለው የተናገሩት ሁሉ ይፈጸም ዘንድ ወደ ሐሞትና ከርቤም እንደሚጠጣ የእግዚአብሔር ልጆች ወደዩ ሐሞተ ውስተ መብልኤ ሐሞትና ከርቤ እንደሚጠጣ በመዝሙር 68 ቁጥር 21 ላይ ወደ ሰማየ ሰማያት በክብር እንደሚያርግ አረገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ እያሉ ዳዊት ሁሉ የተናገሩት ትንቢት መፈጸሚያው ዘመነ ስብከት
ስብከት ማለት በቁሙ ትምህርት ማለት ነው። ነቢያት ሁሉ የተናገሩት ትንቢት የተፈጸመበት ነው። ለዚህ ነው ቅዱስ ያሬድ አባታችን ከመጽሐፍ ቅዱስ ጨምቆ አውጥቶ ነቢያት ሰበክዎ ሰማዕተ ኮንዎ፣ ነቢያት ሰበኩት ምስክርም ሆኑት፣ አብንም ክንድህን ወልድን ላክልን አሉት። ነቢያት ዘሰበኩ ዜናሁ እሙነ ኮነናሁ፣ ወልድ ተፈነወ እምኀበ አቡሁ። ነቢያት ይወርዳል ይወለዳል ይመጣል ብለው የሰበኩት ዜና አሁን እውነት ሆነ። ወልድ ከአባቱ ዘንድ ተልኮ ሊያድነን ሊፈልገን ሊሰበስበን ከወደቅንበት ሊያነሳን መጣ። ይህ ሳምንት ዘመነ ስብከት ተብሎ ይጠራል። በቀጣይ ብርሃን ተብሎ ይጠራል። ከዚያ ኖላዊ ይባላል። እነዚህ ሁሉ ከጌታ ንዑሳን በዓላት የሚቆጠሩ ናቸው። አንዱ ስብከት፣ ሁለተኛው ብርሃን፣ ሶስተኛ ኖላዊ፣ አራተኛ በዓለ ገና፣ አምስተኛ ግዝረት፣ ስድስተኛ ልደተ ስምዖን የካቲት 8 ቀን፣ ሰባተኛ ቃና ዘገሊላ ጥር 13 ቀን፣ ስምንተኛ ደብረ ዘይት በአብይ ጾም አጋማሽ ላይ፣ ዘጠነኛ በዓለ መስቀል። እነዚህን ያዟቸው የእግዚአብሔር ልጆች። የጌታን በዓላት እያንዳንዱ ክርስቲያን ማወቅ ይጠበቅበታል። ዘጠኙን አበይት በዓላት፣ ዘጠኙን ንዑሳን በዓላት ማወቅ ይገባናል። ከዘጠኙ ንዑሳን በዓላት አንዱ ስብከት ነው። ዛሬ ዘመነ ስብከት ገብቷል። ከታኅሳስ 7 እስከ ታኅሳስ 13 የብዙ ነቢያት ጩኸት መልስ ያገኘበት የነሱ መከራም የሚታሰብበት እነሱም ዋጋ ከፍለዋል። ይወርዳል ይወለዳል ሲሉ አልጋ ባልጋ አልነበረም። እነ ምናሴ እነ ኢሳይያስን በመጋዝ ተርትረዋቸዋል። እንደ ድንች ተልጠዋል። እንደ ሽንኩርት ተከትፈዋል። እንደ ጎመን ተቀርድደዋል። ነቢያት ይሄን ቃል በመናገራቸው በጨለማው ዘመን ብዙ ዋጋ ተከፍለዋል። የእግዚአብሔር ልጆች እስመ ብዙሃን ነቢያት ብዙዎች ነቢያት ይወርዳል ይወለዳል አሉ፣ ተናገሩ፣ ትንቢቱን አፈሰሱ። የትንቢት ጎርፍ ፈሰሰ። እነሱ ግን ወርዶ ተወልዶ ሳያዩት አረፍተ ዘመን ገቷቸው በብዙ መከራ ሰማዕት እየሆኑ ብዙ ዋጋ እየከፈሉ ስለ ክርስቶስ ሰው መሆን ተናግረው ምስክርነት ሰጥተው በሞት ተለይተው ሄዱ። በአካለ ነፍስ እንጂ በአካለ ሥጋ ወርዶ ተወልዶ አላዩትም። የኛ ግን ያዩ ዓይኖቻችን የሰሙ ጆሮቻችን የተመሰገኑ ናቸው። ነቢያት ሰበክዎ ሰማዕተ ኮንዎ አለ ቅዱስ ያሬድ አባታችን። ፈኑ እዴከ ለወላዲ ብልዎ፣ ነቢያት ሰበኩ ምስክርም ሆኑት፣ አብንም ክንድህን ወልድህን ላክልን አሉት። ነቢያት ዘሰበኩ ዜናሁ እሙነ ኮነናሁ፣ ወልድ ተፈነወ እምኀበ አቡሁ። ነቢያት ይወርዳል ይወለዳል ብለው የሰበኩት ዜና አሁን እውነት ሆነ። ወልድ ከአባቱ ዘንድ ተልኮ ሊያድነን ሊሰበስበን ከወደቅንበት ሊያነሳን ብርሃን ሊሆነን መንገድ ሊሆነን ሕይወት ሊሆነን ምግብ ሊሆነን የእግዚአብሔር ልጆች መጣ። እኛን ፍለጋ መጣ። ክብርና ምስጋና ለአምላካችን ይሁን። በሰላም ጠብቆ ደግሞ ለቀጣዩ ሳምንት ለብርሃን ያደርሰን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ፣ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ፣ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ፣ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ